ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነው። እናንተ ጋር እንዴት ነው? በያላችሁበት ሰላማችሁ በዝት ይበል። ዛሬ እንግዲህ እንደተለመደው በሌላ ቪዲዮ መጥተናል። ዛሬ ሁለት ጉዳዮችን እናያለን ማለት ነው። አንደኛው አብርሃም ልዑልን ይዞ ከሀገር ሊጠፋ ነው የሚል ዜና መጥቷል። ሁለተኛ ደግሞ ዛሬ አብርሃምና ሄርሜላ ከፖሊስ ጣቢያ መጥሪያ ደርሷቸዋል። ማን ነው ያደረሳቸው የሚለውን ነገር ዘርዘር አድርገን በደንብ እናያለን። ምንድን ነው የሚፈልጉት የሚለውን ነገር ደግሞ አንዳንድ በጣም የማይሆኑ ሰዎችንም ደግሞ በደንብ ዝርዝር አድርገን እናያለን። እንደዚህ ያለ ነገር ለምን ያስፈልጋል የሚለውን ነገር። እንዴት ናችሁ ቤተሰቦች? ደህና ነኝ እኔ። እናንተ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበል። ዛሬ እንግዲህ ያው ዳኒም እንዳለው ትንሽ መርገጫ ቦታቸው ያልታወቁ አንዳንድ ሰዎችን ሀሳብ እንሰጥባቸዋለን። ሄርሜላ ማነው ሩታንም ሰላም የነሷትን ሰዎች እንግዲህ ዛሬ ሰላም እንዲስጧት አንዳንድ ሀሳብ እንላለን አይደለ? ስለዚህ ዛሬ ደግሞ በሌላም እንዳለው ያው ሄርሜላና አብርሽም የሰርግ መጥሪያ መስሎ ነበር መጀመሪያ። የፖሊስ ጣቢያ መጥሪያ ሆኗል። የፖሊስ ጣቢያ መጥሪያ ሆኖ ተገኝቷል። ስለዚህ እሱን ጉዳይ ሰፋ ባለ ሁኔታ እናያለናል። በጣም የሚያሳዝነው እንግዲህ ሩታን ተራ በተራ መጥተው ሰላም የሚነሷት ሰዎች በዝተዋል። ትላንትና አሚሩ ምናምን መጥተው እሷን ሌላ ነገር በቃ የማይሆን ነገር ገብቷቸዋል። የሚነገር ነገር እንኳን በአግባቡ መነገር አለበት። ያው ጨቅጨቅ አድርገዋት ጨቅጭቀዋት ሰላም ነስተዋት ሄደዋል። ዛሬ ደግሞ በሚያሳዝን ሁኔታ እንግዲህ እናዝንልሻለን፣ በጣም እንጨንቅልሻለን የሚሉ ልጆች ደግሞ ዛሬ መጥተው ሌላ ጭንቀት እሷ ላይ ፈጥረው ሄደዋል ማለት ነው። እንዲህ መሆን የለበትም እውነት ለመናገር ማለት ነው። እነዚህ ልጆች የአብርሃም ጓደኛ ናቸው። ነገራችን ላይ በጣም የሚገርመኝ ነገር አብርሃምና ሩታ ያልተግባቡበት ጊዜ ውስጥ ማለት ነው። ሩታ ከመውለዷ በፊት ከወለደችም በኋላ ማለት ይቻላል። የሚገርማቸው ነገር እነዚህ ልጆች ከአብርሃም ጋር ሆነው የነ ሩታን ሰላም ሲያሳጧቸው ነበርና አሁን ደግሞ ተመልሰው እንግዲህ ከሩታ ጋር ሆነው አብርሃምን ማለት ነውና አብርሃምም የማይሆን መንገድ ላይ ነው እየሄደ ያለው። በጣም የሚያስጠላ መንገድ ላይ ማለት ነው። መመለስ መቻል አለብን። እነዚህ ልጆች ደግሞ ያ ክፍተት በጣም ተመችቷቸዋል። እዛም እየዘለሉ እየረገጡ የእነሱን ሰላም የበለጠ በትንትኑ እንዲወጣ እያደረጉ ነው ያሉት ማለት ነው። ዛሬ በጣም የሚገርመው ነገር እንግዲህ ያ ደስታ የሚባለው ልጅ ከእዩ ጋር አብርሃምና ሄርሜላን ከፖሊስ ጣቢያ መጥሪያ ይዤላችሁ መጥቻለሁ ብሏል። ፖሊስ ነው ያረጋገጠው እንዳስደበደባችሁ ምናምን የሚል ነገር አመጥቷል። እና ልጁ ስለሱም ብዙ ጉድ እየወጣ ነው በነገራችን ላይ ማለት ሌላ ዩቱብ ላይ ያየሁት ነገር እሱና ሄርሜላ እንደሚተዋወቁ አንድ ቦታ እንደነበሩ ዘመድ ናቸው የሚልም ፎቶ ሁሉ ወጥቷል፣ መረጃ ወጥቷል። ከዚህም ፊት ማለት ነው የቆየ ማለት ነው የደስታ ቪዲዮ ወጥቷል። ሌላም ደግሞ ሚስቱ ነኝ የምትል ደግሞ መታለች። እንግዲህ ለአቤል ገንዘብ የከፈለው ራሱ በአፉ ተናግሯል። እነዚህ ልጆች አሁን እንግዲህ አልተከፈለንም ብለው እኛ ለእውነት ነው የምንቆመው እያሉ ነው። ግን ደግሞ ራሱ በአንደበቱ ለአቤል እኔ 500 ሺህ ብር እንደከፈለው ትላንትና ሰምታችኋል። እና ለምን እንደዚህ መሆን አስፈለገ? እውነተኛ ሰው ከሆነ ገንዘብ መክፈል ለምን አስፈለገው? እሱንም የምናይ ጉዳይ ይሆናል ማለት ነው። ዛሬ እንደውም አብርሃም አንድ ነገር መቼ ነው ከዚህ አገር ሄደ ሰላም ትሰጠን ብሎታል። እና ምን እንደሚፈልግ ራሱ አይታወቅም። ለምን መረጋጋት እንዳቃተው እሱ ራሱ ግራ ገብቶናል። ደግሞ ሌላው የእዩ ነው በቃ መንቀዥቀዥ። እኔ እንደዚህ ያለ ልጅ ግን በሞቀበት ነው የሚያድረው። በቃ በሞቀበት ነው የሚያድረው። ሄርሜላም ስትለው አይታለን። እዩ ግን እንዴት አስቻለ ስትለው ራሱ በጣም ሸውዳችሁኛል ለማለት ሞከረ። ግን ደስ አይልም። በቃ አንዳንዴ ያሳለፋችሁትንና አብራችሁ ያሳለፋችሁትን ጊዜ ረስታችሁ ደግሞ ከኋላ ወጊ መሆን ትንሽ ይከብዳል። በነገራችን ላይ ቤተሰቦች እያንዳንዱ ነገር ስናስብም ስንናገርም ከህሊናችን መሆን ይጠበቅብናል። አብርሃም ትክክል እያደረገ ነው እያልን አይደለም። እነሱ ደግሞ ማለት አንዳንድ ሰዎች የሚገርማችሁ ነገር ደስታና ሩታማ መለያየት የለባቸው ምናምን ሲሉ ስላየው የማይሆን ነገር ነው። በቃ አለቀ። ሩታና ደስታ አንድ ላይ መሆን አለባቸው ወይ? ያው ኦዲየንሱ እኔ አለበት ብዬ አላስብም። በቃ ለሩታ የሚሆናት አይነት ሰው አይደለም። በቃ በአጠቃላይ ማለት ነው። ያው ኦዲየንሱ ምን ለልጇ ማሰብ ያለባችሁ አሁን ምን አለ መሰለሽ መታሰብ ያለበት ዛሬ ልጅ ያላትን ሴት ቀጥታ የሚገባ ወንድ እንደ ዛሬ በዛሬው ስሜት ላይ ቀጥል ይችላል። ለልጇ ማለት ነው መሆን ያለበት ለልጇ የምትለው እኔም በአንተ ሀሳብ እውነት ለመናገር መስማማው። ምክንያቱም ማንም ልጅ አሁን ሩታና አብርሃም ጋር አይደለንም። እኛ ብዙ ጊዜ ተናግረናል። ቪዲዮቻችን ላይ ወደኋላ ብዙ የተናገርናቸው አሉ ስለ ልዑል ማለት ነውና በልዑል ኬዝ ነው ሁለቱ አብረው
ቢቀጥሉ የተሻለ ነው የሚሆነው። በእርግጥ ይዋደዳሉ፣ ይፈላለጋሉ። የነገሮች የአብርሃም ክፍተቶችን መፍጠር ነው። ሩታም እንደዛ የተወሰነ ግን ደግሞ አሁን አብዛኛው ኦዲየንስ የደስታን ልመጣል ፈልጌ ነው። ደስታና ሩታ አንድ ላይ የሆኑ የሚሉበት ምክንያት እዛ ጋር ሄዶ አብርሃምም ደስታ እያገኘ ነው። ለምንድነው ሩታ ቤት ውስጥ ተዘግታ የምትቀመጠው? ደስታ የሚሰጣት ሰው ከመጣ ደስታዋን ይስጣት፣ ለምን የሚቆረቆራችሁ እያሉ ብዙ ሰዎች አስተያየት ሲሰጡ አይተናል። እኛም በደስታን ስንቃወም ብዙ ሰዎች ተቃውመውን ያውቃሉ። ግን አሁንም ቢሆን እኔ ማንም ቢል ምንም ደስታን እቃወማለሁ። ምክንያቱም ሩታ ህይወት ውስጥ መግባት የለበትም። ለምንድን ነው? ሩታ ልጅ አላት፣ እናት ናት። ከአብርሃም ጋር ኮምፔር መሆን የለባትም። በቃ አብርሃም ሊዘል ይችላል፣ አንድ አይደለም። በቃ አንድ አይደለም። ሩታም ብላለች እዚህ የዛሬው ቪዲዮ ላይ በልጄ ቀልድ አላውቅም፣ ብዙ ዋጋ ከፍዬበታለሁ፣ ክፉ ደግ አይቼበታለሁ ልጄን፣ ስለዚህ በሱ ድርድር አልፈልግም ብላለች። ስለዚህ ልክ ነች። ይሄ የእናትነት ጥግ ነው። ግን እናንተ ደግሞ ማየት ያለባችሁ ደስታ ማግኘቷን አይደል። ምን አይነት ደስታ ነው የምታገኘው? አራስ ልጅ ይዛ የተቀበላት ወንድ እውነታችሁ ነው፣ የእውነታችሁ ነው። ሪል ፍቅር ሆኖ እሱ መዞር ይፈልጋል፣ ከተማ ለከተማ መዝናናት ይፈልጋል፣ ኢንጆይ ማድረግ ይፈልጋል። ልጇን ጥላ ምን ልታደርገው ነው? አንዳንድ ጊዜ ራቅ አድርገን ማሰብ ያስፈልጋል። ሩታ እንድትደሰት ሁላችንም እንፈልጋለን። እኔም እንደ ሴት እንደ እናት እፈልጋለሁ የሩታን ደስታ። ግን ይሄ ሰው አይሰጣትም ደስታ። በቃ ጊዜያዊ ሰው ነው። ልጇን እንደ አብርሃም ኮንትሮል አያደርግም። ቢያብድም ምን ቢልም ለዚህ ልጅ የሚሻለው አብርሃም ነው። አሁን ይኸውልሽ ምን አለ መሰለሽ፣ ከአብርሃም ጋር አትሁን፣ ከአብርሃም ጋር አትሁን፣ ከደስታ ጋር አትሁን። አሁን ለመሰላችሁ አሁን ሩታን ለጊዜያዊ እንደሚያፈቅራት እንደሚወዳት ሊነግራት ይችላል። በእርግጠኝነት ለምን እንደሆነ አልታወቀም። አንደኛ እሱ ነው ተይው፣ እንደው ለፍቅር እንኳን እንደ በኋላ ግን እየሰለቸው ነው የሚመጣው። ቀደም ያልሻቸው ነገሮች አሉ፣ አብሮ መዝናናት አለ፣ አብሮ መውጣት አለ ምናምን እና ልጇን እንትና ለሞግዚት ሰጥታ ነው የምትወጣው። ዛሬ በማይታመን ጊዜ ላይ ዛሬ እኮ አስቸጋሪ ጊዜ ላይ ነው ያለ ነው። ስለዚህ የማይሆን ነገር ነው። ከልጇ ቀንሳ ለደስታ ማረጋች ጊዜም የላትም። ይሄንን ደግሞ እሱ አሁን ዛሬ ለእልህ ይሁን እንጂ ነገ ከነገ ወዲያ ይሄን ነገር አይወደውም። በዚህ ውስጥ ልጇን ወደ ልጇ መጥላት ነው የሚገባው። በጣም ከባድ ነው። ልጇን ቢጣላባት ደግሞ ሌላ ዘላለም አይጥላት። ስለዚህ ለዛሬ ደስታ ተብሎ ነገ የምትቆስልበትን ነገር ማድረግ የለባትም። መረጋጋት አለባት። በእርግጠኝነት ይህን ደግሞ እሷ ታደርገዋለች። ተረጋግታ እንደምታደርገው እርግጠኛ ነን። እኛ እንደምናስበው ቸኩላ የገባች ምናምን አይነት ነገር አይደለም። እና ያ ብቻ አይደለም፣ ጓደኞቻቸው ደግሞ በሁለቱ መካከል ያለውን ችግር እንዲፈቱ ከማድረግ ይልቅ እሺ አይፍቱ፣ ችግር አጥባቢ ጓደኛ የላቸው፣ ችግራቸውን አይፍቱ። ቢያንስ እሷ ላይ ችግር እየመጣ እንዳለ እንኳን እያዩ አይሩታ ትንሽ ታገሺ፣ ግድ የለሽም ነገሮቹን በቃ በደንብ ሰፋ አድርገሽ አስቢበት፣ ጊዜ ውሰጂ ከማለት ይልቅ ሆይ 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 እያሉ እሷን ወደማይሆን ነገር ውስጥ እያስገቧት ያሉ ጓደኞች ናቸው። ከአብርሃም ጋር ያላትን ነገር ደግሞ በጣም እንዲራራቁ በማድረግ ለምን ይሄ ሁሉ ይሄ ይሁዳነት ነው። ትላንትና አብረው በልተው ጓደኛሞች ነን ብለው ምን ብለው ስንት ሲቀባጥሩ ያየናቸው ጓደኞቹ የሁለቱም ጓደኞች ናቸው። ትላንትና እንደው ሩታ ራሱ ትላንትና ከአብርሃም ጋር ሆኖ አንቺን ሲጋፉ የነበሩ ጓደኞች አሁን ዛሬ አንቺ ካንቺ ጋር ሲሆኑ እንደው የእውነት ይሁን ይመስልሻል? ለአብርሃም ያልሆኑ ለአንቺ የሚሆኑ ይመስልሻል? እኔ ጥንቃቄ እንድታደርጊ ነው። እነሱም ብዙም ባልነቅሳቸው ጥሩ ነው። በነገራችን ላይ ጓደኞቹ አይደለም ለምን መሰለሽ፣ ልክ ነህ፣ እንደ ጓደኛ ይወቀሳሉ። ልክ ነው። ግን መጀመሪያ ምን መሰለክ፣ አሁን ለምሳሌ ሩታና አብርሃም የጋራ ትዳራቸውን እንደ ቁም ነገር አልያዙትም። በቃ አንተ በከፈትከው ክፍተት ደግሞ ማንም ሰው ይገባል። እሱ ምንም ጥያቄ ማንም ሰው ሊገባ ይችላል። ስለዚህ ለኑሮክ አንተ ነህ ቅድሚያ ሰጥተህ ቤት ማስተካከል ያለብህ፣ ጓደኛ አይደለም። ጓደኛ ሰፖርት ሊያደርግ ይችላል። ከጓደኛ ደግሞ 10 ጓደኛ ቢኖር ምናልባት አንዱ ነው ለአንተ ቤት መቃናት የሚያስበው። ስለዚህ እነሱም አሁን ይሄንን እንደ መማሪያ ይውሰዱት። ሺህ ሰው ከጎን ቢሰበሰብ፣ ሺህ ሰው ከጎን ቢኖር ለኑሮህ ለትዳርህ ራስህ ነህ ያለው። ስለዚህ እነሱ ያሏትን እንስማ። ከዛም በኋላ እዛ ላይ አስተያየት እንስጥ። እናንተ ማስተያየት ስጡበት። ቤተሰብ እስቲ ቪዲዮን እንየው። ከቤት መውጣት እንደሌለብሽና በዛ በተጨማሪ ደግሞ አብርሽ ልጁን ወስዶ ወደ ሌላ ሀገር ለመሄድ እንደወሰነ ልንነግርሽ ነው። በየትኛውም አጋጣሚ ከቤት መውጣት የለብሽም። ይሄ እኮ ማስፈራራትም ጭምር ነው። አሁን እንግዲህ አብርሃም እንደው ያደርገዋል ወይ? በልጁ የዚህን ያክል ይጨክናል ወይ? አንድ አባት ገና ጡት እየጠባ ያለ ልጅን ወስዶ ላልወለደች ሴት ይሰጣል ወይ? ምን አይነት ይሄ እኮ ማለት ካደረገው አረመኔነት ነው። ያደርጓል የሚል እምነት ግን እርግጠኝነቱ ሳይታወቅ ደግሞ እዚህ መቶ ማውራት ደግሞ የበለጠ የሩታን ልብ ማሻከር ነው። እሱን እኮ ነው ምን አንድ እሱ ነው። ሁለተኛ
ልክ አብርሃምን በኪሎ ሜትር እንድትፈራው ማድረግ እንደ አውሬ እንድታየው እያደረጉ ማለት አልኩኝ። አብርሃም ልጁን ይዞ አልፈቀዱላትም። እኔ እንጃ ብቻ ግን አጋጣሚ ነው እየጠበቀ ያለው ከራሳቸው ሰው የሰማነው ይሄን ነገር ሊያደርጉ እንደሆነ። አንቺ ደስተኛ ስትሆኚ በእርግጥ የሚወዱ በጣም ብዙ ሰዎች አሉ። አሁን እኛ እንደዚህ ወሬ እንትን ለማለት ሳይሆን እናንተም አትወዱም፣ ምንም እናንተም አትወዱም። አሁን ተረጋግታ እየኖረች ነው አይደል? ልጅሽን ሊወስድ ነው ምናምን ከማለት ይልቅ አንደኛ አብርሃም ማናገር ይችላል። ሁለተኛ አንዳንድ ጊዜ እውነተኛ ሰው ቢሆን እኮ እነሱ እንኳን መጠበቅ ይችላሉ። በቃ ለሷ ሳይነግሯት ሳይረብሿት ይሄን ነገር ሲሰሙ ቅድም እንዳልከው አንተ ትክክለኛ ሀሳብ ነው ያነሳው። ቅድም ይሄንን ሀሳብ ሲሰሙ ቀጥታ ሄደው መቆጣት የነበረባቸው ማንን ነው? አብርሃምን ነው በቃ። እና የማይሆን ነገር ነው በቃ። አንቺ መጎዳት የለብሽም ብለን እናስባለን። ሲቀጥል ደግሞ ልጃችሁ ያለ እናት እንዲያድግ ሌላ የእንጀራ እናት ጋር እንዲያድግ አንፈልግም። አንቺም አትፈልጊም። ምክንያቱም ብዙ ዋጋ የከፈልሽበት ልጅ ነው። እኔ ግን እንዲህ እያለቀለቁ ለመወደድ የሚያደርጉ ሰዎች በጣም ይገርሙኛል። እውነት በቃ በጣም ማለት ነው። በሞቀበት አዳሪ በቃ ማለት እንዴ የማይሆን ነገር እያወሩ ለመወደድ ባልወደድ ይቀር። እሷ ራሱ ያው እርግጠኛ በቃ እሷ ራሱ አንድ ደግሞ የተናገረችው ነገር አለ። አብርሃም ምናልባት እንደዚህ ክፋት ነገር ያስባል ብዬ አላስብም፣ ግን እንግዲህ አዋውሉ ክፋት ሊያሳስበው ይችላል ብላ ተናግራለች። በደንብ ታውቀዋለች። እነዚህ ልጆች አሁን ነገ አብርሃምና ሩታ ቢታረቁ እነዚህ ልጆች እንደው ምን አይነት ህሊና ኖሯቸው ነው ከነሱ ጋር እንኳን ተቀራርበው ይመጣሉ? እንኳን ደስ አለሽ ብለው ለነገሩ ህሊና የላቸውም። ሶስቱም ኤርሜላም አብርሽም አቤልም እያወሩ ነው። አብርሽ አጋጣሚ ነው የሚጠብቀው። ዛሬም ነገም ልውልን ለመውጣት ይፈልጋል። ሩት እንደዚህ ነገር አይፈጠርም። እውነቱን ስነግር ማለት የምንም እንጀራ እናት የለም። ምን ይገሉ የምን እንጀራ እናት ነው? እውነት ነው። የምን እንጀራ እናት ነው? ሲሆን እንጀራ አባትም ማየት የለበትም ልጁ። እውነት ለመናገር ማለት በቃ ብቻሽን ብታሳድጊው የተሻለ ነው። ብዙ እናቶች እኮ ጀግና ሆኖ እኮ በቃ ሲንግል ማም ሆኖ ለልጆቻቸው ሲሉ ዋጋ የሚከፍሉ እናቶች እኮ አሉ። ከእንጀራ እናት ደግሞ እንጀራ አባት ይሻላል፣ ቢያንስ ይሻላል። ግን ደግሞ የሚገርምሽ ነገር ልጅሽን ለምሳሌ እንጀራ አባት ልጅሽ አሁን ለምሳሌ አንድ ወንድም መጥቶ አግብተሽ ምናምን ነገር ልጅሽን በመጥፎ አይን እንኳን ሲያይ ከባድ እኮ ነው አይደለ? ያበቃል። እዛ አለቀ። እሱ እንደፈለገ ከፈለገው ሰው ጋር መሆን ይችላል። እኔ ልጅ ግን በማንም እንትን አያሳድግም። ችግር የለውም። እናንተ እንዳላችሁ ትጠነቀቃለሁ። ግን ደግሞ እሺ ማለት ይሄንን ፕሮሰሱን ከጀመረው እሱ እውነት እንደዚህ አይነት ነገር ውስጥ ከገባ እኔ በራሴ መንገድ አጣራለሁኝ። ከዛ በኋላ ወስደውን እርምጃ እንወስዳለን። ቀላል ነው። ጎበዝ። በቃ ይሄ ነው ያ። በቃ ታስተውላለች። በቃ እኔ በራሴ ነገሮቹን አጣራለሁ። በቃ አጣሪ እሱ ነው ትክክለኛው ነገር ማለት ነው። ከዛም በኋላ መረጃ አይናቅም። ትናንትም መረጃ አይናቅም። አዎ ሰምተን እንዳልሰማ መሆን እንችላለን። ወሬም እዚህ መተን አለማውራት እንችል ነበር። ግን ደግሞ ነገ ላይ ድጋሚ ታለቅሽ አንፈልግም። ድጋሚውን ነገር እንድትሆኝ አንፈልግም። አብርሃም ምን እያደረገ ይሆን? አሁን ላይ ምን ያደርገው ሁላ ነገር አያውቅም። እናንተ ራሱ የምታደርጉትን አታውቁም። እውነት ለመናገር ማለት ነው። አብርሃምን ለመውቀስ እንኳን አትችሉም። በቃ አብርሃም እያደረገ ያለው ነገር ትክክል ነው እያልን አይደለም። እናንተም እያደረጋችሁ ያላችሁት ነገር ትክክል አይደለም። በቃ አብርሃም ሌላ ሴት ጋር ነው አይደል ሄደው፣ ሌላ ሴት ጋር በመሄድ ከሩታ ጋር ተጣላ አይደለ? እናንተ ደግሞ ለሩታ የማይሆን መረጃዎችን የውሸት መረጃዎችን እየሰጣችሁ የበለጠ እሷን እንቅልፍ እየነሳችኋት ነው። ይሄኛም አይመስለኝም። ስለዚህ እያንዳንዱ ነገር የሚያደርገው ልክ ስላልሆነ አንቺ ደግሞ ከልጅሽ በፍጹም መጥፋት የለብሽም ሩታ። እኔ ልጅን ተቀላል ምናምን የማይበት ጉዳይ አይኖርም። ምክንያቱም ብዙ ነገር ያየሁበት ልጅ ነው። በጣም በብዙ የተፈተንኩበት ልጅ ነው። ሐዘኔንም ደስታዬን የሚያሳልፍኩበት ልጅ ነው። አሁን ደግሞ እግዚአብሔር የተመሰገነ ይሁን ብዙ ነገሮችን በቃ በሱ ረስቻለሁ። በልጄ ሁሉንም ነገር ረስቸዋለሁኝና ይሄንን ልጅ ነው በቃ ይሄንን ልጅ እኛ የማይሆን አይን እንዲያየው ስለማንፈልግ ነው። በቃ ብዙ ጊዜ የምንናገረው ማለት ነው። ገብቷችኋል አይደለ? ዋጋ የከፍለሽበታል አይደለ? ዋጋ የከፈልሽበትን ነገር ደግሞ ዋጋ የከፈልሽበትን ልጅ በሞትና በህይወት መካከል ሆነሽ ያገኘሽውንና ያመጣሽውን ልጅሽን ሰው በማይሆን አይን እንዲያይብሽ አትፍቀጂ። ይሁን አንዱ ነገር አታ አንደኛውን በአንደኛው ደግሞ ይክሳል ፈጣሪ አይደል? እና እኔ በልጄ በደንብ ክሶኛል። ስለዚህ ማድረግ ያለብኝን መሆን ያለብኝን ሁሉ መክፈል ያለብኝን መስዋዕት በሙሉ ለልጄ ስል መክፈል አይቀርምና ምንም ነገር ለማድረግ እንኳን ቢሞክሩ እኔ እንጃ በሱ ከመጡብኝ ጭራሽ አንላቀቅም። ያንተም ልጅ እንግዲህ አብርሃም ይሄን ካደረገኛ በጣም እንበሳጫለን። እውነት ለመናገር ያደርጋል የሚል እምነት የለንም። ይሄን ካደረገ ግን ትክክለኛ አባት ነው ለማለትም እንቸገራለን። በጣም ከባድ ነው። ነው አንተ ጋር መሆን ይገባል፣ የአባትነት ድርሻ የቱ ጋር ነው እያሉ ጭራሽ ልጁን በሌላ ነገር እንዲያደርግ ብዙ ነገር እየገፋፉ ነው። ገብቶሻል? የእሱም ሀሳብ ብቻ ስላልሆነ ህሊና አለን። ለመልካም ነገር ደግሞ ሁልጊዜ እንቆማለን። ስለዚህ አያላችሁ አይመስለኝም። ማን ነው መልካም?
አይ ህሊና አለን አላል ህሊና ያላቸውም አይመስልም። በእርግጥ እነሱ በእነሱ ሚዛን ሲለካ እኮ ልክ ናቸው። መረጃ እያቀበሉ ነው። ምናልባት ትናንትና ካሳለፍነው ነገር አንጻር ብለው ነው። ግን መምጣት ያለባቸው እኛ አሁን ሀሳባቸውን ለምን ተናገሩ አይደለም ተቃውሟቸው። ለሩታ አልነበረም ይሄን ሀሳብ መናገር የነበረባቸው፣ ሄደው ለአብርሃም ነበር መንገር የነበረባቸው። ያ ብቻ አይደለም። እሺ እንደዛ ካሰቡ ደግሞ አንደኛ እንደዛ ካሰቡ ደግሞ አብርሃምን ጠርተው እንዲህ ለምን ታደርጋለህ ብለው ሩታ ከሩታ ጋር አገናኝተው መናገር ይችላሉ ፊት ለፊት። በቃ አብርሃም ዙሪያ ያስብለታለሁ እንጨነቅለታለን ብላችሁ እያሰባችሁ እሷን የምትጎዱ ከመሰላችሁ ተሳስታችኋል። እኛ ሁልጊዜ ከእሷ ጎን ያለ ነው፣ እውነትን ይዘን የምንጓዝ። ዙሪያው ላይ ያሉ ሰዎች አብርሃም ምናልባት ትክክለኛ አመለካከት ሊኖረው ይችላል ላይኖረው ይችላል። እንዲሁ ምንድን ነው አሁን ጥፍ ማለት አያስፈልግም አይደለ? አንዳንዴ መጥፎ ጓደኛ ይመስላል አይደል የሚባለው። ስለዚህ ዙሪያው ላይ ያሉ ልጆች ሀሳባቸው የተመረዘ አስተሳሰባቸው የተመረዘ ሁሉ ነገር የሚያስበው በቃ መጥፎ ነገር ነው። ስለዚህ እናንተ ጥሩ ነገር እየሰጣችኋት ትመስላላችሁ ለሩታ ማለት ነው። አንቺንም መጉዳት አንቺንም ሌላ ነገር ከማድረግ ወደኋላ ስለማይሉ አብርሽ ጥሩ ነገር ጥሩ አመለካከት ምናምን ሊኖረው ይችላል፣ ግን ደግሞ ሊኖረው ይችላል እንዳለው እርግጠኛ ነች። ካየዋለች ጊደር ፈስተናት ይላልታች አይደለም የሚባለው። ተረት አረጉት ቪዲዮ ነገር ላይ ኖር ይችላል። የሆነ ታይም ጥሩ ነገር ሊያስብ ይችላል፣ የሆነ ታይም ደግሞ ጭንቅላቱ ሊመረዝ ይችላል። እሱ እንግዲህ እሱ ፋንታ ነው። ቢያንስ ከተለያያችሁ በሰላም ይሻላል። ለያያችኋቸው እኮ ምን ከዚህ በላይ በሰላም እንዲለያዩ እኮ አይደለም እያደረጋችሁ ያላችሁት። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው።